እንግዲህ እንዴት የቤታችንን ዋይፋይ ፓስወርድ መቀየር እንደምንችል እናያለን ማለት ነው። እንደሚታወቀው ኢትዮ ቴሌኮም የኮፐር ገመዶችን በፋይበር እየቀየረ ይገኛል። አዲሱን ዋይፋይ ስማችንን እና ፓስወርዳችንን እንዴት እንደምንቀይር በዚህ ቪዲዮ እናያለን ማለት ነው። መጀመሪያ 192.168.1 ብለን እንሰርቻለን ማለት ነው። እነዚህ ሁለቱ ቦክሶች ይመጡልናል ማለት ነው። በእነዚህ ሁለቱ ቦክሶች ውስጥ ዩዘር ኔም እና ፓስወርድ ይጠይቀናል ማለት ነው። ዩዘር ኔማችንን አዲስ ስለሆነ ያው አድሚን ነው ባይ ዲፎልት የሚሆነው። ፓስወርድም እንደዛው አድሚን ይሆናል ማለት ነው። ከዛ በኋላ ሎጊን እንለዋለን ማለት ነው። ሎጊን ካልነው በኋላ እንደዚህ አይነት ሆም ኢንተርኔት ሎካል ኔትወርክ እንደሚታያችሁ ከላይ በጥቁር ቪኦአይፒ ማኔጅመንት እንዳይጎናሲስ የሚል ይመጣላችኋል። ከዛ ሎካል ኔትወርክን የምትለዋን እነካታለን ማለት ነው። ከዛ እዚህ ጋር ደብሊው ላን የምትለዋን በመንካት ደብሊው ላን ኤስኤስአይዲ ኮንፊግሬሽን የምትለዋን እነካለን ማለት ነው። ኤስኤስአይዲ ኔሙ እዚህ ጋር የፈለጋችሁት የራሳችሁን ስም ታስገባላችሁ ማለት ነው። በመቀጠል ደብሊውፒ ፓስ ፍሬዝ የምትለዋ ላይ ደግሞ አዲሱን የምትፈልጉትን ፓስወርድ ታስገባላችሁ ማለት ነው። በመቀጠል ማክሲመም ክላይንት የምትለዋ ላይ መጠቀም የምትፈልጉትን 10 ሰው ከሆነ 10 ሰው 6 ሰው ከሆነ 6 ሰው 6 ብላችሁ በመሙላት አፕላይ ትሉታላችሁ ማለት ነው። በመጨረሻ አፕላይ ካላችሁት በኋላ ዋይፋይ ሙሉ ለሙሉ ይጠፋል ማለት ነው። እንደገና ነው ዋይፋዩን አብርታችሁ አዲስ የሰጣችሁትን ፓስወርድ በምታስገቡት ጊዜ ዋይፋዩ ድጋሚ የሚሰራላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ።